ብትቀመጥ ይሻላታል። እሷ እርጉዝም አይደለችም። ይሄ ሚዲያ ነው ይመርመር እንድንቻይልን ብለን እዚህ ላይ አርማ ካረግን ገደል እንደምትገባ ገንዬ ስሚ ገኒ፣ እኔ እዚህ ጋር አሁን የምናገረው ለሀይሚ አብረሽ ሆነሽ ችግሩን ተጋፈጪ። ሌላ ቀርቶ አብራችሁ መኖር ባትችሉ አብራችሁ ባትሆኑ እንኳን ጥሩ ጓደኛ ነው የምትሆኑት። ይሄን ቀን ግን አብረሽ መውጣት ለምንድነው የምትባለው? ለምንድነው የታየች ሀይሚ የታወቀች ምርመራውን አይታለች። እሺ አስመረመረቻት፣ እርጉዝ ናት አለች አይደል እንዴ? ስራም ከሆነ በስነ ስርዓት ሌላ ነገር ውስጥ ኦዲየንሱን በማያስገባ መንገድ መስራት አለባቸው። እውነት ከሆነ ደግሞ ሀይሚን ብትሆን ያየችው ነገር የለም አይደለ እንዴ? በቃ አደረገ። እውነት የምትወደው ከሆነ አብራው ቆማ፣ ይሄ ቀልድ ካልሆነ አብራ ቆማ ያችን 2 ወር ጠብቃ ምርመራውን አይታ የምትወደው ከሆነ ደግሞ ምንም ችግር የለም። ይውለዳ። ቁስል አይደለም እኮ ልጅ እንጂ ምን ችግር አለ? እሱ ብቻ ነው እንደ በአለም ላይ የወለደ? ስንት ታዋቂም እኮ ይወልዳሉ። በቃ በስተት ገኒ ወንድ አይደለም እኮ ሴት ይወልዳል እኮ ሴት ይሰራል፣ ሴት ያረግዛል። ምንድነው ችግሩ? ይሄ እኮ ቢግ ዲል አይደለም እኮ ምንም እኮ እሷ እኮ አሳልፋ የምትሰጥበትም ነገር እኮ የለም እኮ። ምንድነው አብራ መቆም ነው። አብራ የለፋችበት፣ አብራ የልጅነቷ አብራ ስንት ችግር ያረገችበት። በቃ አብራ ቆማ እሷን ማባረር ነው። እኛም አንፈልግም። ስራም ብለው ከሆነ ኦዲየንሱንም ወክዬ እናገራለሁ። ይሄ እነሱን የሚመጥን ስራ አይደለም። ይቺ ልጅን ከዚህ ከሚዲያ ላይ ድጋሚ አምጥተው እኛም እውነቴን ነው የምነግራችሁ፣ እናንተም ልብ ገዝታችሁ በቃ እናያችሁም አንፈልጋችሁም በሉ። እውነት ይቺን ልጅ ይዛ ትምጣት እዚህ ካሁን በኋላ ያምጧት። እነሱም ጎትተው በቃ ይሄንን ተናገሩ የምትፈልጉ ከሆነ። ልጅቷ የመጣችበትን ነገር እያወቃችሁ አንደኛ ነገር የልብ የሰጣት ራሷ ቻናሏን 10 ሺህ ያስገባችሁ። እስከዚህ በላይ ለምን የልብ አትሰጧትም? ቢኮዝ የመጣችበት ሮንግ ሆኖ ባድ ነገር ይዛ መታ የምታስተላልፈው ባድ ነገር ነው የምታስተላልፈው። ሴት ልጅ የሚያረክስ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይህንን ነው የምፈልገው እኔ። በቃ ሁላችሁም ከቡራዬ ጎን እንድትሆኑ። ቡራ ምንም ጥፋት የለበትም። ቡራ ምንም ያደረገው ነገር የለም። እስከ ዛሬ ስትቃወሙት ነበር። ዛሬ ግን አንድ ሆናችሁ ተነስታችሁ ማለት ነው ከሱ ግን በመሆናችሁ በጣም ደስ ብሎኛል። እንዳትለቋት ይችል ልጅ ዛሬ ስትናገረው የነበረው ነገር እኛ እንደውም ነገሩ ይበርዳል፣ ወደ መጣችበት ትመለሳለች ተብሎ ነበር። እሷ ከጀርባዋ ያጠነሰሰችው ጥንስስ አለ፣ የብሩኬን የሀይሚዬን ህይወት ለመበጥበጥ። እኛ ደግሞ አንድ ከሆንን ሀይሚን ደግፈን ቡራን የምንጥል ከሆነ ቡራን ደግፈን ሀይሚዬን የምንጥል ከሆነ ነገሩ ሊስተካከል አይችልም። ነገር ግን ስንወድም በአንድ ላይ ውድድ አድርገን ማለት ነው ከጎናቸው ሆነን ነው ይችን ልጅ መቃወም፣ መናገር፣ እውነቱ እንዲወጣ ማድረግ ያለብን። ሌላ ምንም ነገር የለም። እና ዛሬ ስትሰጡት የነበረው አስተያየት በበኩሌ ተመችቶኛል። እንኳንም ከቡራዬ ጎን ሆናችሁ የእውነት ትለያላችሁ። ጨረቃ ፋሚሊዎች እንዳትፋቷት እውነት እንድትወጣ እንፈልጋለን። እኔ በበኩሌ እውነት እንዲወጣ ፈልጋለሁ። ሲቀጥል ቡራ ማለት ነው ስህተት እንኳን ተሳስቶ ቢሆን ምናምን ልንል አንችልም። ከዚች ልጅ ጋር ምንም አይነት ስህተት የፈጠረው ነገር የለም። ምንም ነገር እሷ የመጣችበት መንገድ አለ። ነገር ግን እየተዋረደች ነው። እራሱ ልጁ መጥቶ እንግዲህ የኔ ነው ልጅ እያለ ያንተ ልጅ አይደለም የብሩኬ ልጅ ነው ብላ ግግም ስግጥ እያለች ነው የምትገኘው። እና በሰላም ነው ብላችሁ ታስባላችሁ? ቡራ ይክሰሳት። በቃ ስም በማጥፋት መክሰስ አለበት። ይችል ልጅ ተቀባይነት ይኖረዋል። ምንም በማላውቀው መንገድ መታ ህይወቴን እየበጠበጠች ነው፣ እባካችሁን ነገር አድርጉልኝ ብሎ መክሰስ ይችላል። ትከሰሳለች። ስሙን እያጠፋች ነው ያለችው። በሰዓት ደግሞ ሀይሚቲ ማለት ነው ከቡራዬ ጎን ልትሆኚ ይገባል። የትም እንዳትሄጂ። ምንድን ነው እሷ ባታምነኝም ሀይሚ እንድታምኘኝ ነው የምፈልገው ሲልሽ እኔ ላምንህ አልችልም እውነቱ ካልወጣ ብለሻል። በፍጹም ይሄማ ለዩ ቦታ እየሰጠሻት ነው ሀይሚዬ። ቦታ እንዳሰጫት በፍጹም ማለት ነው። በፍጹም ሁለታችሁም ሄዱና ክሰሷት። አርፋ ትቀመጣለች። ከተናገረች እውነት ትናገር እንዴ።
ቻናል ተከፍቶ እኮ ማለት ነው። እውነት ለመናገር ቻናልሽ ላይ ጥሩ ጥሩ ነገር ብታስተላልፊበት ከልጅሽ ባል ጋር እውነት ያው ዛሬ እንዴት ነው ሆዷ አርቴፊሻል ነው ይላሉ፣ ምንም ይላሉ። እኔ እኮ ዛሬ ሆዷን ሳየው ደግሞ እውነት እርጉዝ መሰለችኝ። እስከ ዛሬ ጨርቅ ተጠቅጥቆበት ነው ምናምን እያልኩ ነበር። በእርግጥ አርቴፊሻል ይሄ ሆድ የሚመስል ፕላስቲክም ለካ አለ አለ አለ። ችግር የለም እኛ አርቴፊሻልም ሆነ ትክክለኛም እርጉዝ ሆነች እኛን ምንም የሚነካን ነገር የለም። ግን የውሸት መረጃ ይዘሽ መተሽ ልጆቹን ምስቅልቅላቸውን አታውጩ እባክሽን። እዩ እንደው ለፈጣሪሽ ብለሽ እንኳስ እንደው ተረጋጊ። ወይንም ደግሞ ይሄ 3 ወር አይደለ የቀረሽ? 3 ወር እኮ ነው የቀረሽ ልትወልጂ። እስከምትወልጅ ለምን ከህይወታቸው አትወጭም? እውነት ካለሽ አንቺ ጋር እውነት ካለሽ በዛ ሰዓት እኮ በምርመራ መታወቅ ይችላል። አሁን ታያቸውና በቃ ውጭ የራስሽን ስራ ስሪ፣ የራስሽን ህይወት ኑሪ። ምን አያሳዝኑሽም? ሲቀጥል ስታስመስይ ነው። እኔ እኮ ከህይወታችሁ ልውጣ ብዬ ነበር፣ ግን እንደወጣ አልፈለጋችሁም እናንተ ስትይ ነበር ዛሬ ማለት ነው። ውሸት ውሸት እና ከምትዋረጂ እላይሽ ላይ ሌላ መዘዝ ይዘሽ ከምትመጪ ወደፊትም እኮ ላንቺ ጥሩ አይደለም። አባት ያልሆነን ሰው አባት ነህ ተቀበለኝ ማለት አባት ነኝ ብሎ ደግሞ የመጣን ሰው አባት አይደለህም። ኧረ ተይ ኧረ ተይ። እንደው ቤተሰቦችሽስ ይሄንን ቪዲዮ ሲሰሙ ምን ይላሉ? ውርደት እኮ ነው ውርደት። ለዘር ለማንዘርሽ ውርደት ነው ያተረፍሽው። ሌላ ምንም ያተረፍሽው ነገር የለም ምንም። ይሄ ነገር እኮ ተከስቶ እንኳስ ቢሆን ማለት ነው እንዴ ተከስቶ እንኳስ ቢሆን እንደው ቡራ እንደው አድርጎት እንኳስ ቢሆን እንደ ወንጀል ሊታይ አይችልም። እንደ ወንጀል ሊታይ አይችልም። መሳሳት ሁሉም ሰው ይሳሳታል አይደለም? ቡራ ቀርቶ ማለት ነው ማንም ሰው ይሳሳታል። ግን በዚህ ልክ ልጁን እንደዚህ ምስቅልቅሉን ማውጣት ተገቢ ነው ብዬ አላስብም። እና ራስሽ ላይ ነው አሁን ችግር እየፈጠርሽ ያለሽው እንጂ ማንም ላይ አይደለም። እኔ እንዳንቺ በሆነ እኔ በቃ ተዋቸውና ልጁ እስከሚወለድ ድረስ ጠብቃለሁ። እንደው አያድርገውና አይበለውና ማለት ነው። እንደ አንቺ በሰላም መገላገልሽንና ለመገላገልሽን ሳታቂ ልጅ ትይዥ አትይዥ እንዶ ሳታቂ አያድርገውና በዚህ ልክ ማለት ነው። ውጣ ውረድ አፍላፊ መነጋገር ጥሩ ነው፣ ግን ቤተሰብ እንደው እናንተ ፍረዱ። የእውነት እናንተ ፍረዱ። ጥሩ አይደለም፣ ጥሩ አይደለም። እና ለሁሉም ነገር ልጅሽን አቅፈሽ ብትናገሪ፣ ልጅሽን ስመሽ ብትናገሪ አይሻልሽም? እንደው አሁን እንደው ይህን ቡጥቡጡን እንትወውና እንደው በእህትነት እኔ ልምከርሽ፣ እስኪ መጀመሪያ በሰላም ተገላገይ። ስንቱ እኮ ጓጉቶ ሐኪም ቤት ገብቶ ልጁን ካሁን ሊያቅፍ እየጓጓ እኮ ልጆቻቸውን ማቀፍ የሚያቅታቸው ሰዎች አሉ። ይሄንን አርቀሽ ለምን አታስቢም? እውነት አርቀሽ አስቢ እና የምትጸጸችበትን ነገር አታድርጊ እዩ እባክሽን። ሲቀጠል እርጉዝ ሴት በዚህ ያክል ወጥታ አፍላፊ መካፈት አለባት ብዬ እኔ አላስብም።